ሰበር ዜና የህወሓት ጦር በሁለት አቅጣጫ ወደ አማራ ክልል ሰብሮ ገባ። ብልጽግና በአራት አቅጣጫ ጥቃት ተከፈተበት። የተፈራውና ቀጠናውን የሚያናውጠው ጦርነት በይፋ ታወጀ። ነገሮች ከቁጥጥር ውጭ ሆነዋል። አብይ በኤርትራ ድንበር ልዩ የድሮን ስምሪት አስተላልፈዋል። ይህ አዲስ ሚዲያ ፖስት ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናቅረን መተናል። አስቀድማችሁ ቪዲዮን ላይክና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ብልጽግና የፈራው ደርሷል። ሰኔና ሰኞ ገጥሞበታል። የፋኖ ኦሮሞ ነጻነት ሰራዊትና ህወሓት ኃይሎች በጋራ የተቀናጀ ጥቃት ከፍተውበታል። ጥቃቱ የተቀናጀ ሲሆን መከላከያ ሰራዊቱም በሁሉም አቅጣጫዎች ተወጥሮ ጭንቅ ውስጥ ገብቷል። ፊልድ ማርሻሉ ለሰራዊቱ ወታደሮች ጨርሳችሁ ደምስሷቸው የሚል ትዕዛዝ አስተላልፈዋል። ታዳምጡታላችሁ። የህወሓት አመራሮች በድሮን ይገደላሉ ሲሉ የጠቅላይ ሚኒስትሩ አማካሪ ዛቱ። የኢትዮጵያን አየር ኃይል መቋቋም አይችሉም ሲሉም ተሰምተዋል። ህወሓት ብልጽግናን በፍጹም ማሸነፍ አይችልም ያሉ ሲሆን ዓላማቸው አብይን በጦርነት ማሸነፍ ሳይሆን አስገድዶ ወደ ድርድር ማምጣት ነው በማለት ተደምጠዋል። በአዲስ አበባና መቀሌ ኃይሎች መሃል ጦርነት ሊነሳ ከጫፍ በደረሰበት በእነዚህ ወቅት የአብይ አማካሪ ያሰሙት ጉድ ትኩረትን ስቧል። በሌላ በኩል በኤርትራ ድንበር የኢትዮጵያ አየር ኃይል የድሮን ቅኝት እያደረገ እንደሚገኝ ታውቋል። በዝርዝር እንቃኘዋለን። ህወሓት የቀበራቸውን ታንኮች በማውጣት ወደ ወልቃይት አቅጣጫ ማንቀሳቀሱ ተሰማ። ቡድኑ ባለፈው ቅዳሜ የድሮን ጥቃት ከተፈጸመበት በኋላ አደገኛ ወታደራዊ እንቅስቃሴዎችን እያደረገ ሲሆን ወደ ራያና ወልቃይት ተጨማሪ ኃይሉን አንቀሳቅሷል። ጌታቸው ረዳ የሚመሩት ፓርቲ በበኩሉ ህወሓት ጸረ ድሮን ታጥቂያለሁ በሚል ህዝብ እያሳሳተ ነው፣ የሻዕቢያ ወታደራዊ ፖሊሲም በትግራይ እየተተገበረ ነው ሲልም ከሷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ህወሓት የቀበራቸውን ታንኮች በማውጣት ወደ ወልቃይት አቅጣጫ ማንቀሳቀሱ ተሰማ። ቡድኑ ባለፈው ቅዳሜ የድሮን ጥቃት ከተፈጸመበት በኋላ አደገኛ ወታደራዊ እንቅስቃሴዎችን እያደረገ ሲሆን ወደ ራያና ወልቃይት ተጨማሪ ኃይሉን አንቀሳቅሷል። ጌታቸው ረዳ የሚመሩት ፓርቲ በበኩሉ ህወሓት ጸረ ድሮን ታጥቂያለሁ በሚል ህዝብ እያሳሳተ ነው፣ የሻዕቢያ ወታደራዊ ፖሊሲም በትግራይ እየተተገበረ ነው ሲልም ከሷል። በትግራይ በህወሓትና ፌዴራል መንግስቱ መካከል ያለው ውጥረት ወደ ወታደራዊ ግጭት ሊያመራ ከጫፍ ደርሷል። ከቀናት በፊት በሽራሮ የድሮን ጥቃት መፈጸሙ ደግሞ በክልሉ አዲስ ጦርነት ሊቀሰቀስ ይችላል የሚለውን ፍርሃት ከፍ አድርጎታል። ካለፈው ቅዳሜ ጥቃት በኋላ ቡድኑ ለየት ያሉ ወታደራዊ እንቅስቃሴዎችን ሲያደርግ ተስተውሏል። ለአብነትም በትላንትናው ዕለት የቀበራቸውን ተጨማሪ ታንኮች በማውጣት ወደ ምዕራብ ትግራይ ማለትም ወደ ወልቃይት አቅጣጫ ሲያንቀሳቅስ ታይቷል። ከስፍራው የወጡ መረጃዎች እንዳመላከቱት ህወሓት ቆላ ተንቤን ቀብሯቸው የነበሩ በቁጥር 9 የሚሆኑ ቲ52 ታንኮችን ቆፍሮ በማውጣት ወደ ጠለምትና ወደ ምዕራብ አቅጣጫ ወይም ጸሊሞይ ማንቀሳቀሱ ተሰምቷል። እነዚህ ታንኮች ምናልባት እስካሁን ድረስ ከቀበሩባቸው ሳያወጡት የቆዩት መጨረሻዎቹ ታንኮች ሊሆኑ ይችላሉ ተብሏል። ከዚህ በተጨማሪ ባለፉት 2 ቀናት የህወሓት ንብረት የሆኑ የትራንስ ተሽከርካሪዎች የአገው ታጣቂዎችን ወደ ዋግ ህምራ ቀጠና ሲያንቀሳቅሱ መዋላቸውም ተነግሯል። በእንዲህ መልኩ ከድሮን ጥቃቱ ማግስት ጥብቅ ወታደራዊ እንቅስቃሴዎችን እያደረገ ያለው ህወሓት ከፌዴራል መንግስቱ ጋር ወደ ሙሉ ጦርነት ሊገባ እንደሚችል እየተፈራ ነው። በአንጻሩ መንግስት አሁንም በክልሉ የድሮን ቅኝቶችን እያደረገ ሲሆን ለአብነትም በትላንትናው ዕለት በተንቤን የአየር ቅኝት እንደነበረ ተሰምቷል። ይህ በእንዲህ እንዳለ ተቀማጭነቱን አዲስ አበባ ያደረገው የጌታቸው ረዳ ስምረት ፓርቲ በክልሉ ስላለው ወታደራዊ ውጥረት ህወሓትን የኮነነበት መግለጫ አውጥቷል። ፓርቲው በመግለጫው ህወሓትን በጠመንጃ አፈሙዝና በፕሮፓጋንዳ የትግራይ ህዝብ ወደ ሞት አፋፍ እየገፋ ነው ሲል ይከሳል። አሁን ላይ በትግራይ ህዝብ ላይ በአንድ በኩል በጠመንጃ በሌላ በኩል ደግሞ ጸረ ድሮን አለን፣ ጥምረታችን ብቸኛው መድህን ነው፣ የፌዴራል መንግስት ተዳክሟል በሚል ፕሮፓጋንዳ ወደ ጦርነት ህዝቡ እየመራ ነው ብሏል። በአሁኑ ወቅት በክልሉ ውስጥ የወጣቶች አፈሳ፣ ከፍተኛ የስደት ፍሰት፣ የምሁራን መበተንና ከባድ የኑሮ ውድነት መንገሱን ድርጅቱ በዝርዝር አስረድቷል። የስምረት ምክር ቤት በመግለጫው በአሁኑ ወቅት በትግራይ ስልጣን ላይ ያለው ኋላ ቀር ቡድን የኤርትራን መንግስት ወይም የህግደፍን የወታደራዊ መመልመያ ፖሊሲ በክልሉ ተግባራዊ በማድረግ ላይ ይገኛል። ይህ ድርጊትም በትግራይ ላይ ከባድ የጦርነት ድብደባና የጦርነት ወሬ እንዲነግስ ማድረጉን ጠቅሶ ድርጅቱ ወቅሷል። ሰሞኑን በታህታይ አዲ አቦ አካባቢ በገምሃሎ በተባለ ስፍራ በደረሰው የትግራይ ወጣቶች እልቂት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ለዚህ ጥፋት ተጠያቂው ገዢው ቡድን መሆኑን በይፋ ከሷል። ይህ ቡድን የትግራይ ወጣቶችን ወደ ሱዳን አሻግሮ በውክልና ጦርነት ውስጥ እንዲማገዱ በህይወታቸው ቁማር ለመጫወት ባስተላለፈው ጨካኝ ውሳኔ ምክንያት እልቂቱ ተከስቷልም ብሏል። መሪነት ላይ ያለው ኃይል አሁንም ለስልጣኑ ሲል ህዝብን በፕሮፓጋንዳ እያደናገረ ወደ ሞት እየነዳ ነው ያለው ስምረት የችግሮቹ ሁሉ ምንጭ አሁን ክልሉን በጠመንጃ አፈሙዝ ይዞ ያለው ኃይል መሆኑን ህዝቡ በአንድ ድምጽ ሊነገረው እንደሚገባ አሳስቧል። በመጨረሻም የትግራይ ወጣቶች ከዚህ የሞት ግብዣና ዓለም አቀፍ ወንጀለኛ ለመሆን ከሚንቀሳቀሰው ኃይል ጋር ያላቸውን ግንኙነት በማቋረጥ ህይወታቸውን እንዲታደጉ ድርጅቱ ጥሪ አቅርቧል። ችግሮቹ ሁሉ በሰላማዊ መንገድ እንዲፈቱ ህዝቡና ወጣቱ ከስምረት ጎን ተሰልፈው እንዲታገሉ ጥሪ አቅርቧል።
በሌላኛው መረጃችን የህወሓት አመራሮች በድሮን ይገደላሉ ሲሉ የጠቅላይ ሚኒስትሩ አማካሪ ዛቱ። የኢትዮጵያ አየር ኃይል መቋቋም አይችሉም ሲሉ ተሰምተዋል። ህወሓት ብልጽግናን በፍጹም ማሸነፍ አይችልም ያሉ ሲሆን ዓላማቸው አብይን በጦርነት ማሸነፍ ሳይሆን አስገድዶ ወደ ድርድር ማምጣት ነው በማለት ተደምጠዋል። በአዲስ አበባና መቀሌ ኃይሎች መሃል ጦርነት ሊነሳ ከጫፍ በደረሰበት በዚህን ወቅት የአብይ አማካሪ ያሰሙት ጉድ ትኩረትን ስቧል። በሌላ በኩል በኤርትራ ድንበር የኢትዮጵያ አየር ኃይል የድሮን ቅኝት እያደረገ እንደሚገኝም ታውቋል። የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ጌታቸው ረዳ ትግራይ የግጭት ቋፍ ላይ ባለችበት በዚህ ወቅት አነጋጋሪ ቃለ ምልልስ አድርገዋል። ጌታቸው ሮማናት ኦንላይን ለተሰኘ ዩቲዩብ ሚዲያ በሰጡት ቃለ መጠይቅ የህወሓት አመራሮች እንደማያሸንፉ ቢያቆም ውጊያው መጀመሩ አይቀሬ ነው ብለዋል። ይህ የጌታቸው ንግግር የተሰማው ህወሓት ከማሸነፍ ውጪ አማራጭ የለኝም ባለማግስት ነው። ምንም እንኳን ህወሓት ከማሸነፍ ውጪ አማራጭ የለኝም ብሎ ለጦርነቱ ቆርጦ መነሳቱን ቢገልጽም የቀድሞ አመራሩ ጌታቸው ረዳ የትም አይደርሱም ሲሉ ይሞግታሉ። እነ ደብረጽዮንን በወታደራዊ ትንታኔያቸው እንደማያሸንፉ ያውቃሉ። ነገር ግን ብልጽግናን አስገድደን ወደ ድርድር እናመጣዋለን ብለው ያምናሉ ብለዋል። ህወሓት አሁን ባለው ወታደራዊ ቁመና ከአየር ጥቃት አያልፍም የሚል ግምገማ ያላቸው ጌታቸው ረዳ ከውስጥና ከውጭ ኃይሎች ጋር ተባብሮ የማስገደድ ስልት እየተጠቀመ ነው ብለው እንደሚያምኑም ጠቁመዋል። ነገር ግን የፌዴራል መንግስት ይህንን የህወሓትን ስልት ሊቀበል ይችላል ወይ በሚለው ዙሪያ ጥርጣሬ እንዳላቸው ይገልጹና የአብይ አስተዳደር አሁን ባለው ትግራይን እስኪበቃችሁ እንዳሻችሁ አድርጎ ብሎ በዝምታ ቢቀጥል ምን ይፈጠራል ሲሉ ይጠይቃሉ። በዚህ የህወሓት ስሌት ከሄደን ፌዴራል መንግስት ተገዶ ወደ ድርድር ካልገባ የትግራይ ህዝብ ነው የሚሰቃየው ብለዋል። የፌዴራል መንግስቱ ተገዶ ወደ ድርድር ካልገባ ደግሞ ህወሓቶች እንደማያሸንፉ እያወቁም ቢሆን ወደ ጦርነት መግባታቸው አይቀርም ባይ ናቸው። አሁን ባለው አዝማሚያ ውጊያ መቀስቀሱ አይቀርም ያሉት ጌታቸው ውጤቱ ግን ህዝብ ከማስጨረስ የዘለለ አይደለም ብለዋል። ጌታቸው ውጊያው መቀስቀሱ አይቀርም ያሉት የፌዴራል መንግስት በህወሓት ላይ በሽራሮና ሽረሪና መጠነ ሰፊ የድሮን ጥቃት ከፈጸመ በኋላ ነው። ህወሓት ከድሮን ጥቃቱ በኋላ የፌዴራል መንግስት ድርድር እንዳልተቀበለ በመደምደም ያለኝ አማራጭ ማሸነፍ ብቻ ነው ብሎ እየተዘጋጀ ነው። ህወሓት ከሌሎች የብልጽግና ተቃዋሚዎች ጋር ጥምረት ስለመፍጠሩ የተጠየቁት ጌታቸው 7 የተለያዩ የእብዶች ድርጅት ሊስማሙ አይችሉም። የብልጽግናን መንግስት ማንም አይጥለውም። በተለይ የአየር ኃይል የበላይነቱ ታጣቂ ኃይሎችን ይፈትናል ሲሉ ጠቁመዋል። ብልጽግና የፈራው ደርሷል። ሰኔና ሰኞ ገጥሞበታል። የፋኖ ኦሮሞ ነጻነት ሰራዊትና ህወሓት ኃይሎች በጋራ የተቀናጀ ጥቃት ከፍተውበታል። ጥቃቱ የተቀናጀ ሲሆን መከላከያ ሰራዊቱን በሁሉም አቅጣጫዎች ተወጥሮ ጭንቅ ውስጥ ገብቷል። ፊልድ ማርሻሉ ለሰራዊቱ ወታደሮች ጨርሳችሁ ደምስሷቸው የሚል ትዕዛዝ አስተላልፈዋል። የጽምዶ ኃይሎች በይፋ ውጊያ ከፍተዋል። መንግስትን እያስጨነቁት ነው። አንዳንድ ለትግራይ ፖለቲካ ቅርብ የሆኑ ምንጮች አሁን ጽምዶ የተባለውና በህወሓትና በሻዕቢያ መካከል የተጀመረው ግንኙነት በሂደት የኦነግ ሸኔ፣ የፋኖ፣ የአፋሩ ኡጉጉሞ፣ የቤንሻንጉል ጉሙዝ፣ የጋምቤላ፣ የሶማሌና ሌሎች ተቋሚ ኃይሎችን አሰባስቦ የተፈጠረ ከውጪ ደግሞ እንደ ኤርትራ፣ ሱዳንና ግብጽ ያሉ መንግስታትን ያካተተ አዲስ የኃይል አሰላለፍ መሆኑን ይናገራሉ። ይህ ስብስብ ደግሞ በዋናነት የኢትዮጵያ መንግስትን የመውጋት ግብ ያለው መሆኑን ይጠቁማሉ። ከዚህ በመነሳትም አንዳንድ ወገኖች ጽምዶ የሚባለውን የኃይል አሰላለፍ አሁን ወደ ጂኦፖለቲካዊ ግንባር የተሸጋገረ ይመስላል ሲሉ መላምታቸውን አስረድተዋል። ይህን የተረዳው መንግስት ታዲያ የድሮን ጥቃቶችን በጽምዶ ኃይሎች ላይ እየፈጸመ ነው። ይሁን እንጂ የሰሞኑን የድሮን ጥቃት በዋናነት ማንን ኢላማ ያደረገ ነበር? ጥቃቱ ለኤርትራ ድንበር ቅርብ በሆነ አካባቢ ለምን ደረሰ? የደረሰው ጉዳትስ ምን ያህል ነው? ከሚሉ ጀምሮ ጥቃቱ የአዲስ ጦርነት መነሻ ነው ወይ የሚሉ ጥያቄዎች በሰፊው እያስነሳ ነው። ከዚሁ ጋር ተያይዞ ደግሞ የጽምዶ እንቅስቃሴ ከኤርትራ ከሱዳንና ከግብጽ ጋር ተያይዞ እንዴት ሊነሳ ቻለ የሚሉ ጉዳዮችም በአሁኑ ወቅት በሰፊው መነጋገሪያ ሆነው ይገኛሉ። ስለ ድሮን ጥቃቱ ምንነትና አንድምታው፣ ስለ ጽምዶ አዲስ የኃይል አሰላለፍና ስለ ጦርነት ስጋት ሀሳባቸውን ያጋሩት ከሪፖርተር ጋርም ሰፊ ቃለ መጠይቅ ያደረጉት የአረና ፓርቲ መስራችና አንጋፋው የትግራይ ፖለቲከኛ አቶ ገብሩ አስራት ጦርነቱ ከተጀመረ መቆየቱን ነው የሚናገሩት። ህወሓት ፕሪቶሪያ ፈርሷል ብሎ ሲያውጅ ነው ጦርነቱ የተጀመረው። የሰላም ስምምነቱን መሰረት አድርጎ የተመሰረተውን የጊዜያዊ አስተዳደር በኃይል አስወግዶ ትግራይን ሙሉ ለሙሉ ሲቆጣጠር ነው ጦርነቱ የተጀመረው። ህወሓት ሰላምን ለጊዜ መግዣ ብቻ የሚጠቀም ድርጅት ነው። ፕሪቶሪያንም ልክ እንደዚያው ተጠቅሞ ጽምዶ ብሎ ከሻዕቢያ ጋር ግንባር ፈጥሮ ለጦርነት ሲዘጋጅ ነው የቆየው። ጽምዶ የዛሬ 2 ዓመት ሲጀመር እነሱ የህዝብ ለህዝብ ግንኙነት ነው እንደሚሉት ዓላማው እንዳልሆነ ቀድሞ ይገባን ነበር። በጊዜው ስንናገረው እንደነበረው ሁሉ ጽምዶ ወታደራዊ ግንባር እንጂ የህዝብ ለህዝብ ግንኙነት አይደለም። በሀገር ውስጥ ትጥቅ ያነገቡ እንደ ፋኖ፣ ኦነግ ሸኔ፣ ኡጉጉሞ ያሉና ሌሎች የተቃዋሚ ኃይሎችን ከማሰባሰብ በዘለለ አሁን ደግሞ ግብጽንና ሱዳንን የመሳሰሉ ሀገሮችን ወደ አካተተ የጂኦፖለቲካዊ ግንባር ተሸጋግሯል በማለት አቶ ገብሩ አስራት አስረድተዋል። ክቡራንና ክቡራት የቻናላችን ቤተሰቦች መረጃዎቻችንን እስከ ፍጻሜው ድረስ አደመጣችሁ ከልብ እናመሰግናለን።